ሰላም ቤተሰቦች እንዴት ናችሁ? በሽር ነኝ። ይሄ ቪዲዮ መቼ ሊጠቅማችሁ እንደሚችል አታውቁምና ሴቭ አድርጉት። እንዲሁም ደግሞ ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ሼር አድርጉላቸው። ከዚህ ባሻገር ደግሞ ያው ትንሽ ቆይቼ ስለገባሁኝ አካውንቴ ያዝ አድርጎታል። ስለዚህ እባካችሁን ኮፒ ሊንክ እያደረጋችሁ ትብብራችሁን አሳዩኝ። በዚህ ቪዲዮ ለመግለጽ የመጣሁት ወይም ደግሞ ለማብራራት የመጣሁት ከዚህ ቀደም ሼር ባደረኳችሁ ቪዲዮዎች ላይ ማለትም አጫጭር ኮርሶች አፕላይ አድርጋችሁ ወደ ቤልጅየም እና ወደ ስዊድን የምትመጡባቸውን አማራጮች ሼር ባደረኩት ላይ የተለያዩ ኮሜንቶችን አይቻለሁ። ለምሳሌ እዚህ ጋር ወንድሜ አንተ ሰውዬ እባክህ ይሄ ነገር ስካም ነው የሚል መልእክት አድርሶኛል። እንዲሁም ደግሞ እዚህ ጋር ወንድሜ ደግሞ ያው ሞክሮ እንዳልተሳካለት የጠየቁት ነገሮች ሁሉን ነገር አሟልቼ ነገር ግን ቪዛውን ከለከሉኝ ብሎኛልና እስኪ ምናልባት ለምንድን ነው የምንከለከለው የሚለውን ነገር በተወሰነ መልኩ ለማብራራት ፈልጌ ነው ይሄን ቪዲዮ የሰራሁት። በአጭር ኮርሶች፣ በሴሚናሮች፣ በተለያዩ አማራጮች በአጭር ጊዜ አማራጮች የምትመጡ ሰዎች ማለት ነው። እንደሚታወቀው እንግዲህ እዚህ ፕላትፎርም ላይም የተለያዩ ሰዎች አጫጭር ኮንፈረንሶችን፣ ትሬኒንጎችን፣ ሴሚናሮችን ለሰዎች ሪኮመንድ ያደርጋሉ። እኔ ብዙ ጊዜ ማድረግ አልወድም። ያው ብዙ ሰዎች ስለጠየቃችሁ ነው ያንን ነገር ሼር ያደረኳችሁ እንጂ ብዙ ጊዜ ይሄንን ማድረግ አልወድም። ምክንያቱም ትንሽ አስቸጋሪ ስለሆነ ማለት ነው። ኤጀንሲዎችም ደግሞ እንደምታውቁት በአጫጭር ኮንፈረንስ በሴሚናር ምናምን ያደርግን እንልካችኋለን ይሏችኋል። ግን ይሄ ምን ያህል ሪል ነው፣ ምን ያህልስ ተቀባይነት አለው የሚለውን ነገር በተወሰነ መልኩ በዚህ ቪዲዮ ትረዱታላችሁ ብዬ ስላሰብኩ ነው ወደ እናንተ ለማድረስ የመጣሁት። እሺ በዋነኝነት በአጭር ጊዜ የምንለው እስከ 90 ቀን ድረስ ወይም 3 ወር ቪዛ የምንመጣ ሰዎች ከተለያዩ ሀገራት ማለት ነው፣ ከኢትዮጵያም ሊሆን ይችላል። ለምንድን ነው ቪዛ ዲና የምንደረገው? ብዙ ምክንያቶች አሉት። ከነዚህ መካከል ዋና ዋናዎቹን ለማየት እንሞክራለን። የመጀመሪያው እና በዋነኝነት የሚጠቀሰው ምክንያት ወደ ኢትዮጵያ ላትመለሱ ትችላላችሁ የሚል ስጋት ነው። የመጀመሪያው ስጋት ይሄ ነው። ሪጀክት የሚያስደርጋችሁ ቪዛ ኦፊሰሩ ወደ ኢትዮጵያ ላትመለሱ ትችላላችሁ ብሎ ካመነ ሪጀክት ያደርጋችኋል። ይሄንን ደግሞ እንዲያስብ የሚያደርገው ምንድን ነው? ያ ቪዛ ኦፊሰር አንደኛው ስቴብል የሆነ ወይም ደግሞ ክሊር ያልሆነ የቅጥር ሁኔታ ካላችሁ፣ ሎ ሳለሪ ካላችሁ ወይም ደግሞ አነስ ያለ ደሞዝ ካላችሁ እና ኢንፎርማል የሆነ ስራ የምትሰሩ ከሆነ፣ ስትሮንግ የሆነ ታይ ከሌላችሁ ከሀገራችሁ ጋር ለምሳሌ ልጅ፣ ሚስት ምናምን የሌላችሁ ሰዎች፣ እንዲሁም ደግሞ ንብረት፣ ቋሚ የሆነ ንብረት ካርታም ሊሆን ይችላል፣ የሊብሬ ሊሆን ይችላል፣ የተለያዩ ነገሮች እነዚህ ነገር የሌሏችሁ ሰዎች ስታመለክቱ፣ እንዲሁም ደግሞ ወጣት ሆናችሁ ሲንግል ሆናችሁ ክሊር የሆነ ሲቹዌሽን እንዳላችሁ ማሳየት ያልቻላችሁ ሰዎች ስታመለክቱ እንግዲህ ቪዛ ኦፊሰሩ ጥርጣሬ ሊያድርበት ይችላል ማለት ነው። ስለዚህ በዚህ ጊዜ ዲና ሊያደርጋችሁ ይችላል። ይሄ ኦፊሻሊ ምን ይባላል? ኢንቴንሽን ቱ ሊቭ the country ስትጨርሱ ጉዳያችሁን ማለት ነው። ስለዚህ በዚህ ምክንያት ብዙ ጊዜ ትከለከላላችሁ። ይሄ የመጀመሪያው ምክንያት ነው። ወደ ሀገሩ ይመለሳሉ ያ ሰው የሚለው ጥያቄ ማለት ነው። ስለዚህ የመጀመሪያው ምክንያት ይሄ ነው። ሁለተኛው ምክንያት ምንድነው? ሁለተኛው ምክንያት ዊክ ኦር አንክሊር የሆነ ፐርፐዝ፣ ለጉዟችሁ ለምትሄዱበት ዓላማ አንክሊር የሆነ ፐርፐዝ ካላችሁ፣ ክሊርሊ ማሳየት ካልቻላችሁ ትከለከላላችሁ። ይሄ ማለት ምን ማለት ነው? ለምሳሌ ኢንቪቴሽን ሌተራችሁ ዲቴይልድ ካልሆነ፣ ዲቴይልድ ማለት ቢቻል የእናንተን ስም ጭምር የያዘ ቢሆን፣ ጀነራል የሆነ ባይሆን፣ ከዛ ደግሞ ያንን ትምህርት ወይም ደግሞ ያንን ኮርስ ደግሞ ሬጂስተር እንዳደረጋችሁ ፕሩፍ ማድረግ ካልቻላችሁ፣ ፕሩፍ ሬጂስተር ያደረጋችሁበትን መረጃ ማቅረብ ካልቻላችሁ ማለት ነው። ከዛ ደግሞ እሱ ብቻ አይደለም፣ የመረጣችሁ ትምህርት ወይም ደግሞ ትሬኒንግ ወር ደግሞ ሴሚናር ከናንተ ባክግራውንድ ጋር የማይሄድ ከሆነ፣ ያ ማለት ነው ለምሳሌ የስራ ቅጥራችሁ ለምሳሌ ፐርቼዘር ሆናችሁ ያው ቪዛ አፕላይ ስታደርጉ የስራ ሁኔታችሁን አስገቡ ትባላላችሁ። ፐርቼዘር ነኝ ብላችሁ አስገብታችሁ የምትሄዱበት ትሬኒንግ ግን የጤና ትሬኒንግ ከሆነ ለምሳሌ ይሄ ሚስማች ያደርጋል ከባክግራውንዱ ጋር። ስለዚህ ይሄም ሊያስከለክላችሁ ይችላል። ሌላው ደግሞ ስትገቡ ወደዛ ሀገር የምትሄዱበት እናንተ ራሳችሁ እንድታብራሩ ልትጠየቁ ትችላላችሁ። በዛን ጊዜ ቬግ የሆነ መልስ የምትሰጡ ከሆነ ትከለከላላችሁ። ስለዚህ ሁለተኛው ምክንያት ይሄ ነው። ሶስተኛው ምክንያት ፋይናንሻል ኢሹዎች ናቸው። ፋይናንሻል ጉዳይ
ይሄ ስትሪክት ነው በጣም። ይሄ ማለት ምን ማለት ነው? ስትሄዱ ለምሳሌ ከቨር ተደርጎላችሁ ከሆነ ሙሉ ከቨር ተደርጎላችሁ ከሆነ ከቨር የተደረገበትን ክሊር የሆነ ደብዳቤ ማስገባት መቻል አለባችሁ። አለበለዚያ ደግሞ ራሳችሁ ከሆነ የምትሄዱት ደግሞ የጉዟችሁን የአኮሞዴሽናችሁን እንዲሁም ደግሞ ዴይሊ ኤክስፔንስ የምታወጡትን ከቨር ማድረግ የምትችሉ መሆናችሁን ማሳመን መቻል አለባችሁ። ብዙ ጊዜ ሬድ ፍላግ የሚኖረው በምንድን ነው? ለምሳሌ ባንካችሁ ላይ የተቀመጠው አማውንት አነስ ሲል፣ ለምሳሌ ወደ ስዊድን ስትመጡ በቀን 450 ክሮነር ማውጣት ይጠበቅባችኋል። ስለዚህ ይህን 450 ክሮነር ለምትቆዩበት ጊዜ አባስታችሁ አካውንታችሁ ላይ ማሳየት አለባችሁ። ስለዚህ ልክ እንደዚህ አይነት ነገር ማሳየት ካልቻላችሁ፣ ሁለተኛው ድንገት ወደ አካውንታችሁ የሚገባ ገንዘብ ለዚህ ጉዳይ ተብሎ እንደሆነ ይታወቃል። ስለዚህ ድንገት አሁን ለምሳሌ ልትመጡ 1 ወር ሲቀራችሁ ወር 15 ቀን ሲቀራችሁ ማነው ቪዛ ልታመለክቱ 1 ወር 15 ቀን ሲቀራችሁ ያን ገንዘብ የምታስገቡ ከሆነ ጥርጣሬ ያሳድራል። ስለዚህ እንደዚህ አይነት ነገር ካለ፣ ሌላው ኮንሲስተንሲ የሌለው የኢንካም ሂስትሪ ካላችሁ ይሄም ያስከለክላችኋል። ሌላው ደግሞ ቅድም እንዳልኩት ስፖንሰራችሁ ወይም ደግሞ እዚህ ወይም ስትመጡ ወደ ኢሮፕ ማለት ነው የሚቀበላችሁ ሰው እንዳለ ማሳየት ካልቻላችሁ፣ ብቻ ፋይናንሻል ኢሹን እዚህ ሃንድል እንደምታደርጉ ማሳየት ካልቻላችሁ ሊያስከለክላችሁ ይችላል። እነዚህ የመጀመሪያዎቹ 3ቱ ዋነኛ ናቸው።